ዕለታዊ መረጃዎችን በማስመልከት ኮሎኔል ደመቀ ዘውዱ ያስተላለፉት መልእክት አለ። ዛሬ አዲስ መግለጫ ሰጥቷሉ። መግለጫው ምንድን ነው የሚለው እስኪ አብረን የምናየውናል። እንግዲህ በሰሜኑ ጦርነት ወቅትም ኢትዮጵያ መንግስት ጎን በመቆም ሲዋጉ ከነበሩት ኃይሎች መካከል አልፎም ደግሞ ከዚህ በፊት ወያኔ ስልጣን ላይ በነበረበት ሰዓት ላይ የወልቃይት ጉዳይ ጥያቄን በማንሳት ከፍተኛ ፊት ለፊት ግጥሚያ የፈጸሙት እኚህ ኮሎኔል በህዝብ ዘንድ በበርካቶች ዘንድ ይነገራሉ። ዛሬ ያስተላለፉት መግለጫ አለ። እስኪ አብረን የምናየውናል። ይህ ማንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን። ኮሎኔል ደመቀ ዘውዱ እውነት ይዘን ህግን ተከትለን በጋራ ሀሳብ አብረን መኖር እንፈልጋለን። አይ እኛ ህግን አንፈልግም፣ አንከተልም፣ ሰላምንና በጋራ አብረን መስራት አንፈልግም በማለት ሌሎች ኃይሎችን በመተማመን በጉልበት በኃይልና መሳሪያ በማወዛወዝ ማምጣት የምትፈልጉት ነገር ካለ እኛ ወልቃይት ላይ ነን ብለዋል። እኛ የወልቃይት ዘቦች እንደ ሌሎች በትንሽ ሳንቲምና በህወሓት ፕሮፓጋንዳ ተታለን የአማራን ህዝብ የምንሸጥ አይደለንም የሚለው ኮሎኔል ደመቀ የተከዘ ዘብ ለሁሉም ነገር ዝግጁ ነው። የተከዘ ዘብ የህዝብ ዘብ ነው ብለዋል። ከህወሓት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደመመጣ እናውቃለን። ለዚህም ደግሞ የአማራ ታጋይ ነን እያሉ ለህወሓት የተገዙ አሉ። እኛ ግን የህዝብን መብት ለማስጠበቅ ከበቂ በላይ ተዘጋጅተናል ብለዋል። አጠቃላይ እንግዲህ የወጡት መረጃዎችን በማስመልከትም ነው ኮሎኔል ደመቀ ዘውዱ ያስተላለፉት መልእክትም ነው። ኮሎኔል ደመቀ ዘውዱ የወልቃይትን ጥያቄ በዋናነት አንስቶ ከህወሓት ጋር ፊት ለፊት ከተጋጠሙት የአማራ ተወላጆች መካከልም አንዱ እሳቸው ነበሩ። የህወሓት ጦር በሰዓቱ እሳቸውን ሊያጠፋ ወያኔ ስልጣን ላይ በነበረበት ሰዓት ላይ ሄዶ ነበር፣ ግን እንዳልቻሉት ጭምርም ነው። እሳቸው ራሳቸውን እንዴት መክቶ ከ6 ወታደሮች መካከል እንዴት እንዳመለጡ እጅግ በርካቶችን ያነጋገረ ክስተት ነበረም። እሳቱን ወልቃይት መሬትንም ያስመለሱት አንደኛው ከአማራ ተወላጆች መካከል እሳቸው እንደነበሩና ወልቃይት ታሪካዊ የአማራ መሬት እንደነበረ ጭምርም በማስተላለፍም ነው። ሰሞኑን እንግዲህ ህወሓት በአፋር በኩል የህወሓት ጦር ወደ 6 ቀበሌዎችን ተቆጣጥሯል የሚል መረጃዎች መውጣታቸው የምታወስም ነው። ያን በማስመልከትም የኢትዮጵያ መንግስት ወይም መከላከያ ሰራዊት ኃይል በተለይ አየር ኃይሉ በድሮን ጥቃት ማምሻውን በፈጸሙ የወጡት መረጃዎች ያሳያሉ። ህወሓትም መግለጫ መስጠቱም የምታወስም ነው። በነ ዶክተር ደብረጽዮንና ሞንጀሪኖ ቡድን የሚመሩት እንግዲህ እነዚህ የህወሓት ጦሮች አፋርን በአሁኑ ሰዓት 6 ቀበሌዎችን አልፎ መቆጣጠራቸው የተሰሙት መረጃዎች ሆኖ ሳሉ በዚህ ዙሪያ እንግዲህ የወጡት መረጃዎችን በማስመልከት መሬት ላይ የደረሱን መረጃዎችን በማስመልከት እለታዊን በማስመልከትም አጠቃላይ እንግዲህ ጦርነቱን ህወሓት አሁንም ውጊያ ላይ እንደሆነ ጭምርም ነው የደረሱን መረጃዎች የሚያሳዩት። በአሁኑ ሰዓት በርካታ ነዋሪዎች ከአፋር እየተፈናቀሉ ከስፍራው እየሸሹ እንደሚገኙ ጭምርም የወጡት መረጃዎች አሉ ማለትም ነው። እየተሰሙ ያሉት መረጃዎችን በማስመልከትም ነው የህወሓት ጦር አሁንም ከፍተኛ ውጊያ እየፈጸመ እንደሆነ ጨምረም የድሮን ጥቃትም ደግሞ መንግስትም እንግዲህ ጦር ክምችት በተከማቸበት ጦር መሳሪያ በተከማቸበት ላይ ጥቃት መፈጸሙን ነው የደረሱን መረጃዎች የሚያሳዩት። ህወሓት በዚህ ዙሪያ እንግዲህ ትጥቅ ዝም ብሎ ጦርነት የከፈተው ራሱ መንግስት ነው በማለትም ነው መግለጫ ያወጣው። ግን ከዛ በፊት አስቀድመው በአፋር ክልል ወረራ እንደተፈጸመ ጭምርም ነው። የወረራው መንስኤ ምናልባት ህወሓት ጋር ተቃራኒ የሆኑት ቦች አሉ። የትግራይ ተወላጆች ለትግራይ ህዝብ ጦርነት አያስፈልግም፣ እርስ በርስ መገዳደል አያስፈልግም ብሎ ይህን ነገር ማቆም አለበት፣ ህወሓት በግድ ጠምዝቼ ካልገዛው የሚል የድሮ አስተሳሰቡን ያቆም በማለትም ተቃዋሚ ቡድኖች እንደነበሩ ጭምር። እንደምታወቀው እንግዲህ አቶ ጌታቸው ረዳና ህወሓት መካከልም ከፍተኛ ልዩነት እንዳለም የአደባባይ መረጃዎች ናቸው ሲነገሩም የቆዩት ማለትም ነው። በአሁኑ ሰዓት ታደሰ ወረደ ወይም ጀነራል ታደሰ ወረደ የትግራይ ክልልን በጊዜያዊ መስተዳደር ፕሬዝዳንትነት እያገለገሉ እንደሚገኙ ጭምርም የወጡት መረጃዎች ያሳያሉ። በዚህ ዙሪያ እንግዲህ አቶ ጌታቸው ረዳ ተወቃሽ ያደረጉት እሳቸው ሳይሆን የጦሩ መሪዎችን እንደሆነ ጭምርም ነው። ጦሩን እየመራ ያለው ማን እንደሆነ እያሽከረከረ ያለው ማን እንደሆነ ለዚህ ጦርነት ደግሞ ዋነኛው ተጠያቂ ማን እንደሆነ ጭምርም ነው። በዚህ ዙሪያ ነው እንግዲህ የወጡት መረጃዎችን በማስመልከትም መሬት ላይ ያሉ እውነታዎችን በማስመልከት እንግዲህ እየተሰሙ ያሉት መረጃዎች ማለትም ነው። በአሁኑ ሰዓት እንግዲህ ኮሎኔል ደመቀ ዘውዱ የወልቃይት መሬትን ለማስጠበቅ በማንኛውም ሁኔታ ራሴን ለመከላከል ህዝቦችን ለመከላከል መሬቱን ለመከላከል ዝግጁ ነኝ፣ ማንኛውም ሰው ከመምጣት ወደ ኋላ ካለ እንግዲህ ምንም ማድረግ አልችልም በማለት ነው ያስተላለፉት።